ብዙ ጊዜ ሰዎች ራሳቸውን ለማስከበር ረጅም ርቀት ሲጓዙ ትመለከታላችሁ። ነገር ግን የሰው ልጅ በትክክል ተከበረ የሚባለው ከሰዎች ክብርን መጠየቅ ያቆመ ቀን ነው። ምን ማለት ነው? ስለ ጮኻችሁ ብቻ ያንን ክብር ታገኛላችሁ ማለት አይደለም። ወይም ደግሞ ራሳችሁን ለነዛ ሰዎች ስላብራራችሁና በጩኸት ስለነገራችኋቸው ብቻ ያንን ክብር ታገኛላችሁ ማለት አይደለም። ወይም ደግሞ በተቃራኒው በጣም ቅን ስለሆናችሁና በህይወታችሁ ውስጥ መልካምነትና ደግነት ስለተሞላ ራሳችሁን ታስከብራላችሁ ማለት በፍጹም አይደለም። ማንነቴንም ማወቅ አለባቸው፣ ማን እንደሆንኩኝ ያሳያችኋለሁ። ወይም ደግሞ ስለ ራሳችሁ ማንነት በመናገር ራሳችሁን አስከብራለሁ ብላችሁ የምታስቡ ከሆነ እርሱም እዚህ ዓለም ላይ በፍጹም አይሰራም። ነገር ግን የሰው ልጅ የምርም እናንተን እያከበራችሁ የሚመጣው እናንተን ተመልክቶ ከዚህ ሰው ጋር ምንም አይነት ጸብ አልፈልግም ወይም ደግሞ ከዚህ ሰው ጋር ምንም አይነት የማያግባባኝ ነገር የለም ብሎ ሲያስብ ብቻ ነው። ምን ማለት ነው? የእናንተ መገኘት ወይም ያንተ መገኘት በዛ ቦታ ላይ ትልቅ ቫልዩ ሲኖረው ነው። አየህ፣ አንተ ምንም ሳታወራ ማንነት ስላንተ ያወራል። አየህ፣ አንተ ምንም ሳትናገር የራስህ የሆነ ማንነት እስከዛሬ ያካበትከው ማንነት ስላንተ መናገር ይጀምራል። ያኔ አንተን ሰዎች ሲያዩ ሳይወድ በግዳቸው አንተን ማክበር ይፈልጋሉ። ለአንተ ቦታ መስጠት ይጀምራሉ። ካንተ ጋራ ምንም አይነት ግብግብ ውስጥ መግባት አይፈልጉም። ምክንያቱም አንተ ማንነት ላይ ስትሰራ ያንተ ማንነት ስላንተ በደንብ ስለሚያወራ። አንድ ጸሐፊ እንዲህ ብሎ በአንድ ወቅት ተነገረ። ቅንነታችሁ በሰው ዘንድ እንዲያስከብራችሁ አያደርጋል፣ ይልቁንም ምን ያህል ድረስ መታገስ እንዳለባችሁ ይፈትኗችኋል። ቅንነታችሁ በሰው ፊት ሲታይ ወደ መናቅና እንደማትችሉ ወደ መቆጠር ትገባላችሁ። እናንተ በመልካምነት ያለፋችሁትን ችግር ወይም ደግሞ እናንተ ከደግነታችሁ የተነሳ ያለፋችሁትን ችግር ሰዎች አድቫንቴጅ ይዙባችኋል። እናንተን በመልካምነታችሁ ያንን ነገር ስታልፉት፣ እነዛ ሰዎች ግን በህይወታችሁ አድቫንቴጅ ለመያዝ ይሞክራሉ። በዚህ ክፍተታችሁ ምክንያት ሊጠቀሙባችሁና ለራሳቸው ጥቅም ሊሰሩባችሁ ይፈልጋሉ። ለዚህ ነው ለሰዎች ሙሉ በሙሉ መልካም ወይም ደግ ወይም ደግሞ ቅን መሆን የማያስፈልገው። አየህ፣ ሰዎች አንተ በጣም መልካም ወይም ደግሞ በጣም ደግ መሆንን ሲመለከቱ አንተ ላይ መጠቀም ይፈልጋሉ። የራሳቸውን ጥቅም ባንተ ባህሪና ባንተ መልካምነት ተመስርተው ራሳቸውን ለመጥቀም ይሞክራሉ። ከዛም ከተጠቀሙባችሁና ከሰሩባችሁ ወይም ራሳቸውን ከጠቀሙ በኋላ እንደማይፈልጓችሁ ይነግሯችኋል። ከዛም በኋላ በምንም መልኩ አትጠቅሟቸውም። አየህ፣ ብዙ ጊዜ ሸንኮራን አኝከነው ከሱ ጣፋጭ የምንለውን ጣዕም ወስደን እንደምንተፋ ሁሉ መልካም ሰዎች በዚህ ዓለም ላይ በሰዎች ዘንድ ይጠቀሙባቸውና ከነሱ የሚፈልጉትን ነገር ይወስዱና እንደ ሸንኮራ አውጥተው ይጥሏቸዋል። ለዚህ ነው ሙሉ ማንነትህን ለሰዎች ማሳየት የሌለብህ። አየህ፣ በጣም ደግ ልትሆን ትችላለህ፣ በጣም ቅንም ልትሆን ትችላለህ። ነገር ግን መስመር ማስመር ያንተ ድርሻ ነው። ቀይ መስመር ማስመር ያንተ ድርሻ ነው። ይህ ደግሞ በሰዎች ዘንድ እንዲያስከብርህና ክብር እንዲኖርህ ቫልዩ እንዲኖርህ ያደርጋል። ይህንን ስናገር ደግሞ በጣም ማስተዋል ያለብህ ነገር ቢኖር እነዚህ ሰዎች ወይም ክፉ ስለሆኑ አይደለም፣ ወይም ደግሞ በጣም መጥፎ ሰዎች ስለሆኑ አይደለም፣ ባህሪያቸው ስለሆነ ነው። ሰዎች አንድን ነገር መጠቀም ካለባቸው በዛ ነገር ላይ ተጠቅመውት ያልፋሉ። ይህ ደግሞ የማንኛውም ሰው ባህሪ ነው። ስለዚህ አንተ ሰዎች እንዲጠቀሙብህና ለራሳቸው ጥቅም እንዲጠቀሙብህ የማትፈልግ ከሆነና ራስህን ማስከበር የምትፈልግ ከሆነ መልካምነትህንና ቅንነትህን እንዳለ ሆኖ በፓወር መናገር አለብህ። ኃይለኝነትህን ማሳየት አለብህ። ምን አይነት ሰው መሆንህን ማሳየት አለብህ። ባውንደሪ ማስመር አለብህ። አየህ፣ በቅንነት ሰው ምላሽ መስጠት እንደሚችለው ሁሉ ለአንተ ለምትናገራቸው ጠንካራ ቃላቶችም መስመር ምላሽ መስጠት ጀምራሉ። ለመልካምነት ምላሽ እንደሚሰጡት ሁሉ ለዚህ ለምታሰምረው ቀይ መስመር ምላሽ መስጠትን ይጀምራሉ። ለዚህ ነው መልካምነትን ብቻ አታሳየምልህ፣ ቅንነትን ብቻ አታሳየምልህ። አለበለዚያ በሰዎች ዘንድ መጎዳትን ብቻ
ታተርፋለህ። ነገር ግን አንተ ለምሳሌ እነዚህን ያልኩህን ቀይ መስመሮችን የምታሰምር ከሆነ ራስህን በሰው ፊት ሙሉ በሙሉ ባለመግለጥ ወይም ባለማሳወቅ ምን አይነት ቫልዩ ያለ ሰው እንደሆንክ መናገር የምትችል ከሆነ ቫልዩ ማድረግ ይጀምራሉ። ሰዎች አንተን ያከብሩሃል። ሊጠቀሙብህ ሳይሆን እነሱ አንተን መፍራት ይጀምራሉ። አድቫንቴጅ ካንተ በፍጹም አይወስዱም። ምክንያቱም የማያውቁት ማንነት በውስጥ የታጨቀ ስለሆነ። ስለዚህ በጣም ማስተዋል ያለብህ ነገር ቢኖር የራስህን መስመር ማወቅ አለብህ። መጀመሪያ ያንተን መስመር ለሌሎች ከማሳየት በፊት የራስህን መስመር ማወቅ አለብህ። ምን ያህል ነው ሰዎች አንተን መቅረብ ያለባቸው? ምን ያህል ነው ካንተ ጋራ ማውራት ያለባቸው? እስከ ምን ጥግ ድረስ ነው ካንተ ጋራ መቀላለድና መጫወት የሚችሉት? ስለዚህ አንተ ያንተን መስመር ሌሎች ከማወቃቸው በፊት የራስህን መስመር ራስህ ማወቅ አለብህ። እስከ ምን ድረስ ነው አንተ ለሰዎች አቬሌብል የምትሆነው? እስከ ምን ድረስ ነው አንተ ለሰዎች የምትስቅላቸው? እስከ ምን ድረስ ነው ሰዎች ካንተ ጋራ ጊዜ የሚያሳልፉት? እነዚህ ነገሮች መጀመሪያ ለሰዎች ከማሳወቅ በፊት ራስህ ማወቅ ይኖርብሃል። አየህ፣ የራሳችሁን ወይም የራስህን መስመር በምታሰምርበት ጊዜ ወይም ለሰዎች ኮንፈርት ላይሰጥ ይችላል፣ ለሰዎች በጣም ማይመቻቸው ሊሆን ይችላል። ነገር ግን አንተ ራስህ የራስህን መስመር በምታሰምርበት ጊዜ በዛ መስመርና በዛ ገደብ በምትመራበት ጊዜ ሰዎች ስላንተ ምንም ይበሉ ምንም ላንተ አይመለከትም። ምክንያቱም አንተ እየኖርክ ያለኸው የሰዎችን መስመር ወይም የሰዎችን ህይወት ሳይሆን የራስህን ህይወት ነው። ስለዚህ ሰዎች ስላንተ ስለሚሉት ነገር መጨነቅ የለብህም። ጀስት ማድረግ ያለብህ ነገር ቢኖር አንተ ለራስህ ባሰመርከው የህይወት መስመር ብቻ ላይ መጓዝ ብቻ ነው። ምክንያቱም ሰዎችን የሚሉህን የምትሰማ ከሆነ ሰዎች ማውራታቸውን አያቆሙም። ሰዎች ጀጅ ማድረጋቸውን አያቆሙም። ምክንያቱም ሰዎች አንተ ላይ መጠቀም ይፈልጋሉ፣ ካንተ አድቫንቴጅ መውሰድ ይፈልጋሉ። ስለዚህ የማይፈልጉትን መስመር በምታሰምር ጊዜ፣ ገደብን በምታበጅ ጊዜ ሰዎች ማውራታቸውን አያቆሙም። ምክንያቱም አንተን ተጠቅመው ወይም ካንተ መልካም ነገር ወስደው መጨረሻ ላይ ሊጥለው መሆኑን መዘንጋት የለብህም። ስለዚህ የራሴ የምትለው መስመርና ገደብን አብጅ። ከዛ በዛ ባወጣኸው መስመርና ባወጣኸው ገደብ መሰረት ተመራ። ስለ ሰዎች ሪስፖንድ ምንም አያገባህም። ምክንያቱም ሰዎች ማውራታቸውን በፍጹም አያቆሙም። አየህ፣ በሰዎች ዘንድ ሊያስከብር የሚችል ነገር ቢኖር ሰዎች ስለሚሰጡ ምላሽ ወይም ስለሚነግሩ ነገር ሳይሆን አንተ ባሰመርከው መስመር በዛ መንገድ ብቻ በመሄድ መጽናትህ ነው። ምን ማለት ነው? ሰዎች ብዙ ነገር ሊሉ ይችላሉ። ሰዎች ስላንተ ስላሰመርከው መስመር ስለገደብከው ገደብ ብዙ ነገሮችን ሊያወሩብህ ይችላሉ። ሰዎች ምን አሉ ምን አላሉ አይመለከትም። ማድረግ ያለብህ ነገር ባወጣኸው ገደብና ባሰመርከው መስመር መሰረት ህይወትህን መምራትና መብራት ብቻ ነው። አየህ፣ እነዚህን ነገሮች በህይወትህ ሰዎች ሲያዩ ማክበር ይጀምራሉ። ምክንያቱም ለሰዎች ግድ አይሰጥህም። ምክንያቱም አንተ እነሱ ስለሚለፈልፉት ነገር ምንም ሴንስ አይሰጥህም። አንተ የምትኖረው እነሱ ባሰመሩልህ መስመር ሳይሆን አንተ ራስህ ለራስህ ባሰመርከው መስመር እንጂ። ስለዚህ ይህ ደግሞ አንተን ከልክ በላይ ያስከብራል። ይህ ደግሞ አንተን በሰዎች መሃል ክቡር እንድትሆን ያደርግሃል። ክብርን ማግኘት ትጀምራለህ። ያከብሩሃል። ካንተ ጋራ እንደፈልጉ አይሆኑም። ካንተ ጋራ ሲሆኑ አንተን መስመር ያከብራሉ። የአንተን ገደብ ያስተውሉታል። ስለዚህ ለአንተ ቫልዩ መስጠት ይጀምራሉ። ለዚህ ማድረግ ያለብህ ነገር እደግመዋለሁ፣ የራስህን መስመር ብቻ አስመረ በራስህ መስመር ተመራ። አሁንም እደግመዋለሁ፣ የራስህን መስመር ብቻ አስመረ በራስህ መስመር ብቻ ተመራ። ሰዎች ስለሚሉ ነገር ምንም አያገባህም። ሌላው በሰዎች ዘንድ ሊያስከብርህ ከሚችል ነገር አንዱ መስመር ስታሰምር ወይም ለህይወትህ አቅጣጫን ስትሰጥ ከምን አንጻር ነው አቅጣጫ የምትሰጠው? ከምን አንጻር ነው ይህንን ያልኩህን የህይወትን ገደብ የምትገድበው? ምን ማለት ነው? አንድ ሰው
የህይወቱን ገደብ ሲገድብ ወይም ደግሞ የህይወቱን መስመር ሲያሰምር ከሰዎች አንጻር ሊሆን ይችላል፣ ከቤተሰቦቹ አንጻር ሊሆን ይችላል፣ ከጓደኞቹ አንጻር ሊሆን ይችላል። ነገር ግን ይህ በሰዎች ዘንድ በፍጹም ሊያስከብራቸው አይችልም። ነገር ግን ለራስህ ህይወት በምታሰምርበት ጊዜ፣ ለራስህ መንገድን በምታበጅበት ጊዜ በጣም ማድረግ ያለብህ ነገር ቢኖር የምታሰምረው መስመር ከህልም ጋርና ከእቅድ ጋር ሊሄድ ይገባል። ምን ማለት ነው? ያንተ ህልም ወይም ደግሞ አንተ ወደፊት ምን መሆን እንደምትፈልግ ታስባለህ። ከዛ ጋር አላይን የሚሆንን ነገር መስመርን ታብጃለህ። አዎ ሰዎች ላይቀበሉት ይችላሉ። አዎ ሰዎች ላይመቻቸው ይችላል። በዙሪያ ያሉ ሰዎች አንተን ምንድነው የምትሰራው ሊሉ ይችላሉ። ምን አይነት ነገር ነው የምታደርገው ሊሉ ይችላሉ። ላይመቻቸው ይችላል። አንተ ግን ማሰብ ያለብህ አዎ ሰዎች አይመቻቸውም፣ አዎ ቤተሰቦች አይመቻቸውም። ነገር ግን ወደፊትህ ወይም ደግሞ ፊውቸርህ ላይ አንተን ወደምትፈልገው መንገድ የሚወስድ ማንኛውም ውሳኔዎችን መወሰን ይኖርብሃል። አለበለዛ የሰዎችንና የቤተሰቦችን፣ የጓደኞችን፣ የአስተማሪዎችን፣ የተለያዩ ሰዎችን ከነሱ አንጻር ገደብን የምታበጅ ከሆነ የተመሳሳይ የሆነ ህይወትን መኖር ትጀምራለህ። ነገር ግን አንተ ከህልም ጋር ወይም ደግሞ አንተ መሆን ከምትፈልገው ነገር ጋር አላይን የሆነ መስመርን የምታበጅ ከሆነ፣ ገደብን የምትሰራ ከሆነ፣ በሰዎች ፊት ማጥሰጥ ከሆነ አየህ የምታሰምረው መስመር ከህልም ጋር እኩል ስለሆነ ያንን ህልም ወደ ራስህ ታፋጥነዋለህ። ያንን መሆን የምትፈልገውን ነገር ወደ ራስህ ታቀርበዋለህ። ምክንያቱም ስለ ሰዎች ምላሽ ምንም ምክንያት አይኖርህም፣ ምክንያትም አትሰጥም። ያንተ ዓላማ ያንን ህልምህን ማሳካትና ማሳካት ብቻ ነው። ስለዚህ ሰዎች ላያከብሩ ይችላሉ። ስለዚህ የሰዎች ምላሽ ጥሩ ላይሆን ይችላል። በዙሪያ ያሉ ሰዎች ሊንቁ ይችላሉ። ነገር ግን በጣም ሊያስከብርህ የሚችለው ነገር ዛሬ ላያከብሩ ይችላሉ። አዎ ዛሬ በጣም ሊስቁብህ ይችላሉ። አዎ ዛሬ እንደ ጅል ልትታይ ትችላለህ። ነገር ግን በስተመጨረሻ በዛ የህይወት መስመር በተጓዝክ ጊዜ፣ ህልምህን በሆንከው ጊዜ ላንተ ቆመው ማጨብጨብ ይጀምራሉ። ላንተ ቆመው ክብርን መስጠት ይጀምራሉ። አየህ የክብር ጉዳይ የግዴታ ዛሬ መሆን የለበትም። የክብር ጉዳይ የግዴታ አሁን ማክበር የለባቸውም። ወደፊት ግን ያንተን ማንነት፣ እውነተኛውን ማንነት ወደፊት ማየት ሲጀምሩ፣ ለምን ያንን መስመር እንዳሰመርክ ማወቅ ሲጀምሩ፣ ለምን እነሱን አቮይድ ማድረግ እንዳደረግ ማወቅ ሲጀምሩ ለአንተ ተነስተው ማጨብጨብ ይጀምራሉ። ምን አይነት ብስል የሆንክ ሰው እንደሆንክ ማወቅ ይጀምራሉ። ያከብሩሃል። አየህ የግዴታ ዛሬ አንተን ሊያከብሩ አይገባም። ነገ ግን የግዴታቸው አንተን ያከብሩሃል። በዚህ የክብር ጉዳይ ላይ በጣም ብዙ ሰዎች ሲሳሳቱ የምንመለከተው ጉዳይ፣ ሰዎችን በሚመለከቱበት ጊዜ የተቀደሙና የተበለጡ ያህል ይሰማቸዋል። ምን ማለት ነው? በራሳቸው ፕላንና በራሳቸው መንገድ እየሄዱ ሳለ ሰዎችን በሚመለከቱበት ጊዜ የተቀደሙና የተበለጡ ወይም ደግሞ ራሳቸውን ያላስከበሩ ይመስላቸዋል። ያኔ ለራሳቸው ያሰመሩት መስመር ወይም ለራሳቸው የገደቡት የነበረው ገደብን ትተው ከሰዎች ጋር ለመለጠፍ ይሞክራሉ። ምክንያቱም የተበለጡና የተሸነፉ ያህል ይሰማቸዋል። በዚህም ምክንያት ከሰዎች ኋላ እየተጎተቱ በራሳቸው እጅ ራሳቸውን ያስንቃሉ። ይሄ በፍጹም ራስን ለማስከበር የሚሆን መንገድ አይደለም። ቅድም እንዳልኩ ነው። ማድረግ ያለብህ ነገር ቢኖር ሰዎች በለጡ አልበለጡ፣ ቀደሙ አልቀደሙ፣ ባሰመርከው የህይወት መስመር ብቻ ተመራ። ያኔ ህይወት ራሱ በስተመጨረሻ መክፈል ይጀምራል። ሰዎች ጋር ራስህን ማነጻጸር የለብህም። ከሰዎች ጋር ራስህን በደረጃ ላይ ማስቀመጥ የለብህም። እንደዛ የምታደርግ ከሆነ በጣም ብዙ ያለፉ ሰዎች አሉ። በጣም ብዙ የቀደሙ ሰዎች አሉ። በጣም ብዙ ጭራሽ ላትደርስባቸው የምትችላቸው ሰዎች ሊኖሩ ይችላሉ። ነገር ግን ያ ማለት አንተ ማደግ የለብህም ማለት አይደለም። ያ ማለት አንተ መከበር የለብህም ማለት አይደለም። ስለዚህ እነሱን ተዋቸው። እነሱ ይደጉ፣ እነሱ
ያውሩ፣ እነሱ ይሳቁ፣ እነሱ ይጨምሩ፣ ችግር የለም። ዋናው ግን አንተ መቀየር አለብህ። አንተ መለወጥ አለብህ። ለዚህ ደግሞ ብቸኛው መንገድ በራስህ ባሰመርከው መስመር ብቻ ተመራ። ያ መስመር ደግሞ ከላይ እንደተባባልነው ከህልም ጋርና ከእቅድ ጋር ሊሄድ መሆን አለበት። ህልምህን መደገፍ ሊሆን ይገባል። ዓላማህን መደገፍ ይኖርበታል። ይህ የምታሰምረው መስመር አንተን ወደፊት ላይ የሚያስከበረህና በሰዎች ፊት ቫልዩ የሚያሰጥ ሊሆን ይገባል። በዚህ መስመር ስትመራ ከሰዎች ዘንድ ምንም አይነት ሪስፖንድ ሳትወስድ ባሰመርከው መስመር በታማኝነት በምትመራበት ጊዜ ሰዎች ያንተን ዴዲኬሽን እና ኮንሲስተንሲ ማየት ይጀምራሉ። ያኔ ማክበር ይጀምራሉ። ስለዚህ በፍጹም ሰዎችን እንዳትመለከት፣ በፍጹም የተቀደምክ ያህል እንዳይሰማ። አንተ በራስህ መስመር አንድ እርምጃ እየተራመድክ ከሆነ አንተ ለራስህ አንደኛ ነህ። አንተ አንድ እርምጃን ተራምደሃል። የለውጥን መንገድ ጀምረሃል። ራስን የማስከበርን መንገድ ጀምረሃል። ለራስህ ክብርን መስጠት ጀምረሃል። ለራስህ ክብር በምትሰጥበት ጊዜ ሰዎች አንተን አለማክበር በፍጹም አይችሉም። ሌላው ትልቁ ስህተት ደግሞ ራስህ ለማስከበር ለሰዎች ብዙ የህይወትን ሚስጥሮችን መናገር። ይሄ በጣም የሚስተዋል ችግር ነው። አስተውለ ከሆነ ሰዎች ራሳቸውን ለማስከበር ሲሉ መናገር የሌለባቸውን የህይወታቸውን ትልቁን ሚስጥር ይናገራሉ። ማውራት የሌለባቸውን ትልቁን የህይወታቸውን ሚስጥር ማውራት ይጀምራሉ። ያሰመሩትን ገደብ ወይም ደግሞ ለሰዎች መናገር የሌለባቸውን ጉዳይ ወይም ሚስጥር ይተነፍሱታል። ይህ ደግሞ ራሳቸውን ከማስከበር ይልቅ ለሰዎች ያላቸውን ቫልዩ እንዲቀንስ ያደርገዋል። የእነዚህ ሰዎች ትልቁ ፍርሃት ደግሞ ሰዎች ይቀየሙኛል፣ ሰዎች ምን ይሉኛል፣ ወይም ሰዎች ባይቀበሉኝስ የሚል ምክንያት ስለሆነ እያንዳንዱን ነገር ዝርግፍ አድርገው በመናገር ይጀምሩታል። ይፈራሉ። ቢቀየሙኝስ ብለው ይነግራሉ። ከዚያም ማስረዳት የማይጠበቅባቸውና መናገር የማይጠበቅባቸውን የህይወታቸውን ምስጢር መናገር ይጀምራሉ። ይህ ደግሞ ሳይፈልጉ በግዳቸው በራሳቸው እጅ ራሳቸውን ያስንቁታል። ስለዚህ ሐሳቤን ስጠቀልለው ምን ማድረግ አለብህ? በጣም በመጀመሪያ ደረጃ ማድረግ ያለብህ ነገር የራስህን መስመር ከህልምህና ከግብህ አንጻር አስምር፣ ገደብን አበጅ። ሁለተኛ ነገር ደግሞ ማድረግ ያለብህን ነገር ባዛ ባሰመርከው መስመር በታማኝነት ተመራ። ሶስተኛ ስለ ሰዎች ስላለ ምላሽ በፍጹም እንዳትጨነቅ። ሰዎች ለሚሰጡ ምላሽ በፍጹም እንዳትጨነቅ። እነዚህን ሶስት ዋና ነገሮችን የምታደርግ ከሆነ ከጊዜ ሂደት በኋላ ራስህን በሰዎች ፊት አክብረኸው ታገኘዋለህ። በጊዜ ሂደት በኋላ ሰዎች ላንተ ሲያጨበጭቡ ማየት ትጀምራለህ። በዛሬ ቪዲዮ እንደተጠቀማችሁ አልጠራጠርም። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ይተባበሩን። እናመሰግናለን።